በተከሸነ ቃላት በጣፈጠ አንደበት ሊሸወድና ሊጠመድ የሚችል የሰው ልጅ እንጂ እግዚአብሔር አባት አይደለም። እግዚአብሔር ሰውን ማየት የሚጀምረው ከልብ እንጂ ከአንደበት አይደለምና ከልብ ካለቀሱ እንባ አይገዱ ይላሉ አበው ሲተርቱ። ከልብ የመነጨ እውነተኛ አምልኮ ወደ አንደበትም የእውነት ይሻገራል። ከዚያም መላ ሰውነትን ሁሉ ያካልላል። ይህ ሕዝብ በከንፈሩ ያከብረኛል፣ ልቡ ግን ከኔ የራቀ ነው የሚለው ትንቢት በአንዳችን እንዳይፈጸም ለአምላካችን ከልብ በመነጨ ፍቅር አምልኳችንን ልንሰዋ ይገባል። የፍቅር አምልኮ። ዳግም በክብር በደመና በመላእክት አጀብ ከቅዱሳኑ ጋር ጌታችን ኢየሱስ በቶሎ ይመጣል። ጸጋና ሰላም ጣፋጭ ሕይወት ለእናንተ ይሁን። እመጣለሁ ያልከው አሜንና። ተወዳጆቼ ይህንን መልእክት ማየት ከጀመራችሁ ዘውትር የምንለቀው ወደ እናንተ ቅድሚያ መድረስ እንዲችል ላይክ፣ ሰብስክራይብ፣ የደውሏን ምልክት መጫን አይርሱ። እስከ መጨረሻ ወዳችኋለሁ። በዓለም ካሉ በጥቂትም ቢሆን በብዙ ሰዎች የኔ የሚሉትን ሰው በፈለጉት መንገድ ይከተሏቸዋል። በሥራዎቻቸው ቢሆን በኪነ ጥበባቸው፣ በፊልም ትወናና በፈጠራ ሥራዎች ሰዎች ወድጄዋለሁ፣ አክብረዋለሁ የሚሉትን ሰው ሁሉ ይከተሏቸዋል። ሆኖም ለመከተል የመረጥነው ሁሉ መልካም አይሆንም ወይም አይጠቅምም። ለመከተል የመረጥነው ሰላም ይሰጠን ይሆናል ወይም ደግሞ ያለንን ሰላም ሊወስድብን ይችላል። ሁሉ ተፈቅዷል፣ ሁሉ አይጠቅምም በሚለው ተይዞ የሚጠቅመንን መከተል ጥሩ መልስ ነው። ማንም ምንም እየተከተልኩ ነው ብሎ ለማሰብና የሚጠቅመውን ከሚጎዳው ነገር ለመለየት የእግዚአብሔር ፍቃድ ምን እንደሆነ በቀላሉ ሊረዳ ይገባዋል። የእግዚአብሔር ፍቃድ ምንድነው ብለው ማወቅ ለሚፈልጉ በጎና ደስ የሚያሰኝ ልብን የሚያሳርፍ መንገድ ነው። ማንኛውም በጎና ደስ የሚያሰኝ ነገር ፈትነን ወይም መርምረን ማወቅ የምንችለው በእግዚአብሔር ቃል ነው። ያለ እግዚአብሔር ቃል ይህ በጎ ነው፣ ያ ደግሞ ደስ የሚያሰኝ ነው የምንለው ሁሉ በእኛ እይታና በእኛ ማስተዋል ሊሆን ይችላል። ዓለም ከእግዚአብሔር መንገድ ጥሳ ወጥታ የተከሰከሰችው በዚህ መንገድ ስትሄድ ነው። አንዳንድ ሰዎች እግዚአብሔር ክፉ ነው ብሎ የተናገረውን እነርሱ ደግሞ ይሄ መልካም ነው ይላሉ። መጽሐፍ ቅዱስ እንዲህ ይላል፣ መራራን ጣፋጭ፣ ጣፋጭን መራራ ለምትሉ ወዮላችሁ ይላል። ማንም የእግዚአብሔር ሐሳብ ገለባብጦ ለሚኖር ወዮ ይመጣል ማለት የለቅሶና የዋይታ ጊዜ ማለት ነው። አሁንም ሆኗል። ማንም እግዚአብሔርን እወደዋለሁ ወይም በፍቅር አመልከዋለሁ ብሎ ቢያስብ ሐሳቡን መጠበቅ ይኖርበታል። ይህንን ቃል እንስማ። ብትወዱኝ ትእዛዜን ጠብቁ። የዮሐንስ ወንጌል ምዕራፍ 14 ከቁጥር 15 እስከ 16። በአንደበት ቃላት ድርዳሮች ሊሸወድ የሚችል የሰው ልጅ እንጂ እግዚአብሔር አባት አይደለም። ብዙዎች እግዚአብሔርን እወደዋለሁ የሚሉት የእውነት ሳይሆን የውሸት ነው። እንደነዚህ ያሉ ሰዎች ጋር የፍቅር አምልኮ አይገኝባቸውም። ምክንያቱም የሚኖሩበት እውነት የላቸውምና። እግዚአብሔር አባትን እወደዋለሁ ብሎ በፍቅር ማምለክ የሚፈልግ ሰው ትእዛዙን መጠበቅ ይገባዋል። ጌታችን ኢየሱስ ያለውን ባለመጠበቅ የፍቅር አምልኮ የለም። አምልኮ ሐሳቡን መጠበቅ ነው። አንድ ባል የሚስቱን ሐሳብ በአንደበቱ ጠብቃለሁ እያለ በተግባር ባይኖርላት ሚስት የእውነተኛ ባል ሽታ አታገኝበትም። ሚስትም በተመሳሳይ የባሏን ሐሳብ እጠብቃለሁ ብላ በሽንገላ በተግባር ባትገኝ በመካከላቸው ለእግዚአብሔር የሚያቀርቡት የፍቅር አምልኮ የላቸውም። እግዚአብሔር አባት በትዳር መካከል የሚገኘውና ይበልጥ የሚባርከው እርስ በርሳቸው ለአንደበታቸው ቃል ሲታመኑና ሲፋቀሩ ነው። ጴጥሮስን ተመልከቱ። ኢየሱስን እወደዋለሁ አለው። ኢየሱስም አንደበቱንና ተግባሩ ልክ እንዳልሆነ ዶሮ ሳይጮህ በፊት 3 ጊዜ እንደሚክደው ነገረው። ጴጥሮስ የሰማውን ነገር ማመን ቢከብደውም ፈተና ሲመጣ ግን ያለው ግን አልቀረም። አንዳንዴ ዝም ማለት ሳይሻል አይቀርም የማንኖረውን ሕይወት ከመቀባጠር። አሁን ባለንበት ዘመን አንዱ አንዱን የሚክድበት ምክንያት የማይኖሩበትን ሕይወት መዘባረቃቸው ነው ብዬ አስባለሁ። ዋናው ሐሳባችን ትእዛዙን በመጠበቅ የሚሰዋውን የፍቅር አምልኮ እናድርግ ነው። በዚህ መንገድ እግዚአብሔር አባት ይከበራል፣ እግዚአብሔር አባት ይመሰገናል፣ ለእግዚአብሔርም ክብር ለዘላለም ይሆናል። ፍቅር የሚታይና ተጨባጭ መስዋዕት ማድረግ ነው እንጂ እንደ ነፋስ ወዴት እንደሚሄድና ከየት እንደመጣ እንደማይታወቅ መኖር አይደለም። ፍቅር ሕያውና ሕይወት ያለው እንጂ የሞተ ነገር አይደለምና አንድ ሰው ሲሞት ይገነዛል፣ ወደ ተዘጋጀለትም ሳጥን ይገባል።
ከዚያም መሰናበቻ በለቅሶና በጩኸት ይሸኛል። ይሄ ሁሉ ሲሆን ሞተ ያልነው ሬሳ ሐሳብ አስተያየት አይሰጥም። ምን እያደረጋችሁኝ ነው? ወዴት መሄዴ ነው አይልም። የዚያኔ የሁሉም መዝሙር ሄደ ወደ አምላኩ። አንዳንድ ሰዎች በሕይወት አሉ እንዳንል አይንቀሳቀሱም በፍቅር ሞተዋል ብለን ተስፋ እንዳንቆርጥ የድር ስም ጥሪ ላይ አቤት የሚሉት በሕይወት አሉ ከምንላቸው ቀዳሚ እነርሱ ናቸው። ወንድሞቼ ሆይ ለእግዚአብሔርም ለሰውም በሕይወት እንዳላችሁ ለማሳየት በፍቅር ተመላለሱ እንጂ። አንድ ጥናት እንዳሳየው አንዳንድ ባሎች ካገቡ በኋላ በሚስቶቻቸው ፊት እንደ ሞተ ሰው ይኖራሉ ይላል። ጥናቱ ሚስት ገለዋለች አይልም። ነገር ግን የሚስት ገዳይነትን ለማረጋገጥ አጥኚዎች ምርመራ ላይ ናቸው። ጌታችን ኢየሱስ ከሞተ በኋላ በሦስተኛ ቀን መቃብር መሄዳቸው ስህተት ነበረ። ምክንያቱም እርሱ በሦስተኛ ቀን ከሞት በላይ ሆኖ እዚያ እንደማይገኝ አስቀድሞ ወደ ገሊላ እንደሚቀድማቸው ቀጠሮ አስይዞ ነበር። ለእነርሱም የደረሳቸው መልእክት በዚያ ይህ ነበረ፣ ሕያውን ከሙታን መካከል ስለምን ትፈልጉታላችሁ አሏቸው። ኢየሱስ በቃሉ የሚገኝ ከሞት በላይ የሆነ ሕያው ነው። ሞት መች ይዞ አስቀረውና? ይህ ተጨባጭና ሕያው ፍቅር ነው። ማንም ከእግዚአብሔር የሰማውን ቃል ቢጠብቅ ሕያውና የተሰዋ ፍቅር ያቀርባል። የሀገር መሪ ለሕዝቡ፣ ሕዝቡ ደግሞ እርስ በርስ ለፍቅር ማንም ቢሰዋ አስደናቂ ፍቅር ይኖራታል ሀገር። የእግዚአብሔር ፍቅር በልባችን በመንፈስ ቅዱስ የፈሰሰበት ምክንያት ፍቅር በፍቅር ሆነን የአምልኮ ሥርዓታችን መሥዋዕት ፍቅር እንዲሆን ነው። ፍቅር የሌለበት አምልኮ ተቀባይነት የሌለው ከንቱ ጩኸት ነውና። የመልእክታችንን መነሻ የእግዚአብሔር ቃል እንስማ። ክርስቶስም ደግሞ እንደ ወደዳችሁ ለእግዚአብሔር የመዓዛ ሽታ የሚሆንን መባልና መሥዋዕትን አድርጎ ስለ እናንተ ራሱን አሳልፎ እንደሰጠ በፍቅር ተመላለሱ። በኤፌሶን ምዕራፍ 5 ከቁጥር 2። ኃጢአት ለእግዚአብሔር ግሩም መዓዛ ይቀርብ የነበረውን መሥዋዕት ፈጽሞ ለውጦታል። በዚህ ምክንያት ከሰው ልጆች ለእግዚአብሔር የሚቀርብ ጣፋጭ ሕይወት አልነበረም። እግዚአብሔር ታዲያ የኮርማዎችና የፍየሎች ደም ኃጢአትን ማስወገድ ባልቻለ ጊዜ አንድያ ልጁን ለራሱ የመዓዛ ሽታ ለእኛ ደግሞ የሕይወት መንገድ እንዲሆን ለሞት አሳልፎ ሰጠ። ይህም ማንም መከተል የሚገባው አስደናቂ የእውነት የፍቅር ታሪክ ነው። የተጻፈው ለትምህርታችን እንጂ የመስቀል ትርኢት ማሳየት አልነበረም።